እኔ አባይነሽ ጌታውን እባላለሁ። የመጣሁት የካ ክፍለ ከተማ ወረዳ 8 ነው። የጉዳት አይነቴ የእንቅስቃሴ ችግር ወይም ክራንች ተጠቃሚ ነኝ። የፖለቲካ ተሳትፎ የጀመርኩት የኮሌጅ ተማሪ ያለሁ ነው። በተለያየ ምክንያት የምጠይቃቸው ጥያቄዎች ነበሩ። እነዛን ጥያቄዎች ባለመፈታታቸው ምክንያት ፖለቲካ ላይ ጆይን አድርጌ ጥያቄዎችን መፍታት ስለነበረብኝ የፖለቲካ ፓርቲ አባል ሆኜ አሁን በወረዳ ደረጃ የወረዳ ምክር ቤት አባል ሆኜ እየተንቀሳቀስኩኝ ነው። ለቀጣይ ለ2018 የበጀት የምርጫ ስርዓት ላይም ተሳታፊ ሆኜ አካል ጉዳተኞች ተሳትፈው ጥያቄዎቻቸውን ማቅረብ እንዳለባቸው መናገር እንዳለብኝ ለማስተዋወቅ ፈልጋለሁ። በዚህ የፖለቲካ እንቅስቃሴ ላይ አሁን ዲሞ ፊንላንድ ከኢትዮጵያ ብሔራዊ አካል ጉዳተኛ ሴቶች ማህበር ጋራ በመተባበር ባዘጋጀው ስልጠና የተለያየ የፖለቲካ እንቅስቃሴዎችን በምን አይነት መልኩ መሄድ እንዳለብኝ የቅስቀሳ ላይ ያለኝን ተሳትፎ ራሴን ከማስተዋወቅ አንፃር የተሻለ እውቀትና ግንዛቤ ስላስጨበጠኝ ዲሞ ፊንላንድ ባዘጋጀው ፕሮግራም ተጠቃሚ ለመሆን መጥቼ የተሻለ ነገር አግኝቻለሁ። በዚህ ፕሮጀክት ያለኝን ነገር በምን አይነት መልኩ መጠቀም እንዳለብኝ በአካል ጉዳተኝነቴን ገልጬ አስተካክዬ ተናግሬ አካል ጉዳተኞች በፖለቲካ ተሳታፊ መሆን የሚችሉበትን አቋምና እውቀታቸውን አሳይተው ለሀገርም ለአካል ጉዳተኞችም መስራት የሚችሉበትን ሁኔታ እንደሚያዳብሩ መጠቀም እንደሚችሉ መጥቀምም እንደሚችሉ ያወኩበትን ነገር ማሳወቅ ፈልጋለሁ። ስሜ አዳነች አስራት እባላለሁ። የመጣሁት ከቤንሻንጉል ክልል ነው። የምወዳደረው በግሌ ነው። ቀደም ሲል በፖለቲካ ውስጥ ብዙ ጊዜ ስሳተፍ ነበር። በቅርብ ጊዜ ነው የተውኩት። አሁን ግን የኢትዮጵያ ሴት አካል ጉዳተኞች ብሔራዊ ማህበር በፊንላንድ ባገኘው ድጋፍ በእኛ ክልል ላይም ለሁለት ጊዜ ያክል የስልጠና ሰጠውን የአቅም ግንባታ ሰጠውናል። በዛ አቅም ግንባታ ግን እኔ በፊት ልተው ያልኩትን የፖለቲካ እንቅስቃሴና እንደገና ደግሞ በፖለቲካም ሆነ በግሌ ብንቀሳቀስ የአካል ጉዳተኞችን ችግር እንዴት መቅረፍ እንደምችል እንደገና እንድነሳሳና እንደገና ሞራል መጥቶ ማለት ነው። አሁን ለዛ ራሴን በማዘጋጀት ላይ ይገኛል። በዚህ አመት በ2018 አመት በሚደረገው አገራዊ ምርጫ ላይ ራሴን ለመወዳደር ተዘጋጅቻለሁ በግሌ ማለት ነው። ይሄንን ለማድረግ የወሰንኩት ደግሞ በፕሮጀክቱ ባገኘው አቅም ግንባታ በተለይ አሁን በዚህ 3 ቀን ውስጥም ያገኘናቸው በፊት ከነበረው እንዳውም በቂ እውቀትና ግንዛቤ እንዲያገኝ አድርጎኛል። ስለዚህ አሁን የበለጠ ራሴን ለማዘጋጀት አድርጎኛል። በቃ ለዚህ ደግሞ አመሰግናለሁ። ስሜ ዙልፋ ከድር እባላለሁ። የመጣሁት ከሰበታ ነው። በብልጽግና ፓርቲ ውስጥ ነው የምወዳደረው። ከዚህ ቀደም የነበረኝ የፖለቲካ ተሳትፎ ብዙም አልነበረም። በ2014 ዓመተ ምህረት ባጋጠመኝ በመንግስት መስሪያ ቤቶች ውስጥ ባጋጠመኝ ችግር በማካኝነት እኔ ወደ ፖለቲካ መጥቼና የዚህን የአካል ጉዳተኞችን ችግር እንድፈታ ወስኜ ነው ወደ ፖለቲካ የመጣሁት። በዲሞ ፊንላንድና በሴት አካል ጉዳተኞች ብሔራዊ ማህበር ይህ ፕሮጀክት ከመምጣቱ በፊት የነበረኝ የፖለቲካ ተሳትፎ ቢኖርም ከዛ በኋላ ግን ያለኝን የበራስ መተማመንንና የፖለቲካ እውቀቴን አዳብሬ በውሳኔ ወስኜ ቀጥ ብዬ ማንም ሳይለኝ ማንም ሳይገፋኝ ማንም ጫና ወደኋላ ሳያስቀረኝ በፖለቲካ ተሳትፎ እንድቀጥል አድርጎኛል። የፖለቲካ ተሳትፎ መጠንና ብቃቴ እውነት ለመናገር ከዚህ ስልጠና በጣም ብዙ ስልጠናዎች ስለወሰድኩኝ ከዛ በፊት ደግሞ የነበረብኝ ያጋጠመኝ ችግር ይህን ነገር በጣም በእጅጉ አተኩሬ እንዲይዘውና ለተቆንቆጥ ዓላማ ጠንክሬ እንዲሄድና ዓላማን ከግብ እንዳደርስ በጣም ወስኜና ቆርጬ ተነስቻለሁ። አመሰግናለሁ።